ወይዘንድሮ 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 አያልቅም ተነግሮ። እሺ ስሜ አንዱ አምላክ ጸጋ ይባላለኝ። ስራዬ ኩኪስና ቆሎችን ማከፋፈል ነው። ሌላ ከዛ በተጨማሪ ሞክሮ የዘፈን ግጥሞችን ሞክሮ። ያንተ የሴት ምርጫ ምን አይነት ናት? እንግዲህ እዚህ ጋር እንደምትመለከቱው ወንድማችን ምን ቁመቱ ሌላው ተመችቶሽ ነበር። እሺ እናመሰግናለን። አንቺም እንደሱ ተመሳሳይ ናችሁ ማለት ነው? እሺ እንግዲህ ወንድማችን በሚገርም ሁኔታ ማችን አግኝተናል ማለት ነው። ሁለት ማቾችን አግኝተናል። ይዛት መሄድ ትችላለህ። እናመሰግናለን። የሴት ታይፕ ምን አይነት ነው? የሴት ታይፕ በቃ ከኔ ጋር ማች የምታረግ ከሱ ምን ነው የተመቸሽ? አነጋጋሩ እጋት አለው እና እሱ ነገር ነው ያደረኩት። አንድ ከራሩ ለተም የራስሽ ነገር አይችበታል። እዚህ ጋር እንደምትመለከታቸው 3 ተወዳዳሪዎች ቀርተውናል። ከ3ቱ ተወዳዳሪዎች ደግሞ እሱ በልዩነት የተመቸትን ሴት ይመርጥልናል ማለት ነው። ያንተ ምርጫ ሳናት ማለት ነው። ስለዚህ እዚህ ጋር ማን በላልሽ ስምሽን? ርብቃ ርብቃ ተመችታለሽ? ለምንድን ነው የተመቸችክ? በልዩነት በቃ ቁመትም የምፈልገው ታይፕ ስለሆነ ነው የመረጥኳት። በቃ እንዲህ ትንሽ ወደታች ማየት ወደታች ሚያት ወደ ላይ አዳምጡኝ እናንተ ሴቶቹ እዚህ ጋር ያላችሁት። በነገራችን ላይ ኢትዮጵያዊት ሴት እናንተ ልጆች ትመስላላችሁ። ኢትዮጵያዊት ሴት እንደዚህ ለገበያ አትቀርብም። በነገራችን ላይ ሴተኛ አዳሪ ሴት ነች እንደዚህ መንገድ ላይ የምትቆመው። ሴተኛ አዳሪ ሴት በተለያየ ኮዝ ሊመጣ ይችላል። እዛ ታሪክ ውስጥ አታስገቡኝ። ግን ቢያንስ ይሄን ወቁት። ቆማ ለጨረታ አትቀርብም። የሴት ታይፕ ምን አይነት ነው እየተባለ አንድ ሰው ሴት ታይፕ እሷ ናት ይዛት ሂድ እየተባለሽ ምንድን ነሽ? በግ ነሽ? ፍየል ነሽ? በዚህ ደረጃ ራሳችሁን ያዋረዳችሁት እናቶቻችሁ ምን አይነት ናቸው? ምን አይነት እናቶችን ያሳደጓችሁ እናንተ? ይሄ ቲያትር ነው ድራማ ነው እንዳትሉኝ። በነገራችን ላይ እንደ ሰው ልትቆጠሩ አትችሉም። ከዚህ በኋላ እንደዚህ አይነት ነገር ዲስፕሌይ እያደረጋችሁ የማንን ምራጭ ማን ያገባል? ልጄ ሰውየው ጥሎሽ ከሄደ በኋላ ቆሎ ሻጭ ነኝ ያለው ሰውዬ ኩኪስ በታኙ እሱ ጥሎሽ ሄደ። ከዛ በኋላ ምን የተመረጠ 4ኛ ግሬድ ምንድን ነሽ አንቺ? እኔ እኮ አሁን ይሄ ባለፈው ድንቅ ቲቪ ይሄን ድንቅ ቲቪ የተባለውን ሰዎች እንደው ምን አለበት እዚህ ውስጥ ያለነው ሰዎች አንዳንዴ ሰው ብንሆን እስቲ እንደው በእናታችሁ with all due respect ሪፖርት አድርጉ እስቲ። በቃ ሪፖርት አድርጉት ማለት ምን ያህል በሽታው በምን ፍጥነት እንደተራዘመ ያያችሁት። ይሄ ከ3 ቀናት ከ4 ቀናት በፊት አፕሎድ የተደረገ ቪዲዮ ነው። ያም ኮንቴንት ሆኖ ባችለር ተብየው ያም ቁም ነገር ሆኖ እሱን ኢሚቴት አድርገው ቪው ለማግኘት እነዚህ ልጆች እያደረጉ ነው። ይበከላል። ከዛ በኋላ ጀመረ ኦልሬዲ ኢፌክቱ ይሄ ነው። የጮኩበት ምክንያት እየደወለ አንዳንድ ሰው በጣም ጥሩ ሾው ነው አንተ ስላልገባ ነው። አይገባኝ ፋራ ነኝ አልኳችሁ እኮ ባለፈው። ለምን አተውኝ? በቃ ፋራ ንጹህ ፋራ ነኝ አይገባኝም። ስለዚህ ፋራ ሲናገር አራዶች ውጡ አትዩኝ ነኝ አሪፎች እንደዚህ አይነት በአደባባይ ፕሮስቲቱሽን ይመስል ኢትዮጵያዊት ሴት ተዋርዳ ሲታይ እንዴ! ለእናቶቻችሁ አታዝኑ? ስንት አፈር በልተው ላሳድጓችሁ እናቶች ስርዓት እንደዛ ሲመረጡ አይታችኋቸዋል? እንደዛ ተመረጡ ብሏቸው እናንተ በህይወት ካላችሁ እንደው የብር ልጆቻችሁ ከሆኑ ምንድን ነው የሚሰራው አትሉም እንዴ? ይሄ እኮ በጣም የሚያሳዝን እኮ ነው። አሁን ይሄ በቃ ምንድን ነው ዓላማው? ሴት መረጠ ብፌ፣ የሴት ብፌ መረጠ ማለት ነው። ሴት እንደዚህ ፒክ የምትደረግለች ዝቅ ብዬ ለማየት አጭር ይመቸኛል፣ ቀጭን ይመቸኛል ምናምን ቆሎ እያከፋፈልክ በቃ ሀብታም እንትን ትጫወታለህ። እዚህ ማራጭ ምንድን ነው የሆነው ነገር እኮ አሁን ያኛውም ሾው የተባለው ላጤ ምናምን የተባለውም ሾው እኔ እዚህ ሀገር ማስቆም መቻል አለብን። እሱን ዩቲዩብ ቻናል ማስቆም መቻል አለብን። በነገራችን አንዳንድ ነገር ስር ሲሰድ ማስቆም ይሄው ከዚህ በላይ ምን ትፈልጋላችሁ? ነገ ጠዋት በየሃይ ስኩሉ በየጁኒየር ሃዩ ትንንሽ ልጆች ሁሉ እንደዚህ አይነት ካታጎሪ ይጀምራል። ይቀጥላል። በጣም ስርዓታችን ወጣ። ባለፈው እንዳልኳቸው ነው። ስርዓት ለሌለው ማህበረሰብ፣ ዋይልድ ለሆነ ማህበረሰብ ላይቭ ሴክስም ቢታይ ኦር ላይቭ የሆነ ነገር ቢታይም ኢንጆይ ሊያደርግ ይችላል። አላውቅም። በኢትዮጵያ ግን ነውር ነው፣ በጣም ነውር ነው። ሁሉም የማህበረሰብ ክፍል የራሱን የቻለ ስታተስ አለው። ሴት ልጅ የራሷ ክብር አላት። እርጉዝ ሴት የራሷ ክብር አላት። ሽማግሌ ሰው የራሱ ክብር አለው። ባለትዳር የራሱ ክብር አለው። ሲንግል የራሱ ክብር አለው። ልጅ እንደ ልጅ ነው የሚታየው። እኛ የኖርንበት ሶሳይቲ ድንቅ ነው። ይሄንን ሼፕ አድርጎ አስተካክሎ ያኖረው ሶሳይቲ ነው። እሱን ለማበላሸት በዩቲዩብ በፌስቡክ በምናምን ሰለጠኑን የሚሉ ሰዎች ደፋ ቀና ማለት የዛኛው ቲቪ ሾው ሲገርመኝ የባችለሩ ተተርጉሞ መምጣቱ እከሌና ማንም ቢያዘጋጀው ደንታ አይደለም። በነገራችን ላይ ስለ ሾው ነው የኔ ችግር እንጂ የሾው አዘጋጅን የታቋሉ የታቀኛል እከሌና አዘጋጀው ያላችሁ ስም ስጠሩልኝ ነበር። አክቹአሊ ከሆነም በጣም ያሳዝናል። እሳት አመዱልደ ነው ከሆነ አለበለዛ ግን በጣም ነው ማፍረው በዚህ እና እንደያ ነገር ሲታይ ከኡታ ባለፈ እኔ ብቻዬን አንድ ሰው ሪፖርት ባደርግ ዩቲዩብ አይደል ማንም ሰው አይሰማኝም። እንደዚህም ጮኬም የሰማኝ ሰው ይገኝ
ተሰብስቦ የሆነ ሰው ግን ቢያንስ ሮንግ መሆኑን እንዲያውቅ እንደዛ አይነት ሪፖርቶች ማቅረብ አለብን። በጣም በብዙ ቻናሎች ላይ ካሁን በኋላ እንደዛ ማለት ተጀምራለሁ። ይሄ አገዛችሁኝም አላገዛችሁኝም ምንም አይቆጥርባችሁም። ይሄን ቪዲዮ የምታዩበት ሰዓት አቋርጡትና ቪዲዮውን አንድ ከፍታችሁ ቻናሉን አድርጉት። ይሄ ያስፈልገናል። በቃ መዳን ካለብን በእንደዚህ አይነት መንገድ ነው መዳን የምንችለው። እንዲህ እየተበላሸ እያየነው አየው ባለፈውን አይመስልም። እነዚህ ደግሞ አሻሻሉት የሚል ሰው አለ። ብልግና ወዴት ይሻሻላል? ምን ነው እንደዚህ ሆነን እናንተ አሁን እናንተ አታፍሩም? ሰፈር ትገባላችሁ እንደዚህ ሆናችሁ። ልክ እኔን ኮንሰርቫቲቭ መስል ቢያደርገኝ ሰው ደግሞ አንተ በጣም አካበድከው እንጂ ያን ያህል ፈን እኮ ነው። ሪሊ ወይ ፈንቴ ብልግና ፈን ነው ተብሎ ነው የሚጀምረው። ማህበረሰብ የሚፈርሰውም ለፈን ነው። ትዳርም የሚበተነው በፈን ነው። ብዙ ነገር እንደዚህ ነው። ማይነር ነገር ይመስላል በሚባል ነገር ነው ብዙ ጥፋት ነው የሚመጣው። ከመጀመሪያው መናገር መቻል አለብን። እንደዛ አይነት ኢትዮጵያዊ ሞራልን የማይጠብቅ ለመልካም ስነ ምግባር ተቃራኒ የሆነ ይላል እኮ ራሱ። እንደሱ አይነቱን ነገር ሰው ሪፖርት ካላደረገው ችግር የለውም፣ ዝም ነው የሚባለው። ይቀጥላል። እነሱ ባለፈው መቃብር ላይ ደነሱ የተባሉት ልጆች ጮህንኛል፣ ሪፖርት ተደረገ፣ ብዙ ሰው አደረገው፣ ብዙ ሰው ተናገረበት፣ የህግ እርምጃ ተወሰደባቸው። መጀመሪያም ጥፋት ነበርኩ። ያ ነገር ቪዲዮ ከመቀረጹ እስከ 3 ወር በፊት ሁሉ ቆይቷል። ቪዲዮ ምንም አልተደረገም። ማንም ሰው ኮምፕሌን አላደረገማ። ህግ አስፈጻሚው አካልም እያንዳንዱ ቲክቶክ መቼም ዳውንሎድ እያደረገ አይም እኛ እንደዚህ ካላደረግን ካልጮህንበት አቴንሽን ካልሰጠነው በስተቀር ትኩረት ለእንደዚህ አይነት ነገር ስጡ ባካችሁ። እናንተ የተሰበሰብከው ደግሞ አንተ እንትን አከፋፋይ ነኝ ኩኪስ ነው ቆሎ ያልከው እንደው እፈር በእናትህ ዝቅ ብዬ ላያት ነው የፈለኳት። እናንተ ቆማችሁ ደስ ካላችሁ ፊኛ ክሬቲቭ መሆኑን አሁን የፊኛ ምናምን ደህና ነገር አሰሩ ምን ይላሉ? እንደው የማርያም ጠላት አረጋችኋት እኮ ሀገሪቷን። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አያልቅም ተነግሮ። ግን ሌባ ናችሁ አይደላችሁም? አይደለም። ሌባ ትርጉሙ ይሄ አይደለም። አንተ አሁን ሌባ ናችሁ ስድብ ነው። ምንድነው ስድብ ነው ይሄ? ግልጽ እኮ ነው። ሌባ ማለት ማኒፕሌት፣ ለምሳሌ መንገድ ዳር ቁጭ አድርጎ አፍዛ ደንግዛ አድርጎ ሰውየውን አድርጎ ሰውየው ነው ሰዓቱንም አውልቆ ወርቁንም አውልቆ ምናምን ይሰጣል። ገብተዋል አይደለ? ያ ማለት ከዚህ በላይ ሌብነት ምን አለ? ሌብነት ማለት እኮ በጉልበት ጠምዞ ብቻ አይደለም። አንድ ሰው ማኒፕሌት አድርገ በንግግር ማኒፕሌት አድርገ እግዚአብሔር ይባርካል፣ እግዚአብሔር ይሰጣል፣ አይዞ አንተ ግን ስጠኝ። ለምሳሌ አንድ የገጠመኝ በቅርብ ጊዜ ልንገርህ። አንድ ልጅ ታመመና አንድ ሐዋርያ ጋር ሄደ። ከዛ እባክህ ታመም ያለውና እንደው ለሕክምና 5,000 ብር ተጠይቄያለሁ እና የተወሰነች ብር እንድትሰጠኝ ነው አለው። ቢሮ ስንት ብር ነው ያለ ይለዋል። 1800 ብር አለው። አምጣት አለው። ሄዶ ከኤቲኤም ወጥቶ 1800 ብሯን ይዞ መጥቶ ልጁ ደግሞ 1800 ብር ላይ በቃ እጁን ጭኖ ይጸልይልኛል ብዬ ሳስብ ሰጠሁት። እንደዚህ እጁን ጫነ። ሲያነሳት ብሯን አንስቷት ባዶ እጅ ይነኛል። አይኔን ስገልጥ እና ልጁ አሁንም ባዶ ነው ይዞት ሄደ። ወሰደው፣ ሐዋርያው ወሰደብኛል። ሐዋርያው ወሰደበት። ልጁ ግን አሁን ባዶ ነው አይደል? ባዶ ነው። ምን የት አለ? መቶ እኮ ነው እኔ ጋር ሙላልኝ 3200 ብር ብሎ 3200 ብር ይሞላልኛል ብሎ 1800ንም ወሰደበት። እንደዛ ከሆነ ገበሬ ሁሉ ሌባ ነው ማለት ነው። ምክንያቱም ይኸውልህ ገበሬ መሬት ዘር ነው ልትለኝ ነው። በቃ አለቀ። ማብቀያ ቦታ ያስፈልገዋል። ይሄ ሄቨንሊ ፕሪንሲፕል። ታዲያ ምን ነው ድሆች ላይ ሄዶ አይዘራም እንዴ? እሱ የሰውየው ባህሪና ካራክተር ነው። ለምሳሌ ነው ሰሞኑን መቀሌ ላሉ ለተወሰነ 4-5 ለሚጠጉ ሰዎች 6-10 ሺህ ብር ልክ ያለው እዚህ ከፈለክ አሳያለሁ። አላቃቸውም፣ በመልክ አላቃቸውም። ደወሉልኝ። አገልጋዮች ነን ቤተክርስቲያን እንደዚህ እንግዲህ እኔ ማለት በጎ አድራጎት እኮ አይደለም ይሄ የማድረግ በቅንነት ሰዎችን ለማገዝ ከዛ ውጪ ደግሞ በተለያየ መንገድ የምችለውን ነገር አደርጋለሁ። ይሄንን የማደርገው በዛ ውስጥ የሚገኘውን በረከት አንዱ ተካፋይ ለመሆን ነው። እኔ ግን እግዚአብሔር እዚህ ምድር ላይ አገልግል ብሎ ጊዜን እድሜን ሲጠይቀኝ እኮ ለምሳሌ አንተ ልንገርህ፣ ምንድን ነው አንተ ፕሮፌሽን? ፓስተር ነኝ እኮ ሚዲያ ሰራለሁ። በምን ነው አገልጋይ ነኝ። ከዛ ደግሞ ሚዲያ ታመጣለህ። እንዴት ከየት ታመጣለህ እኮ ገንዘብ ላንተ ማን ይሰጥ? ስራ ሰራለሁ አይደል? ምንም ሰራው እኔ ስራ ሶሻል ሚዲያ ሰራለሁ። እኔም ሰራለሁ። እንደዚህ ደግሞ መኪኖች ደግሞ እኮ አንተም ያምራል። አንተም ውድ መኪና ነው የምትነዳው። አንተ ራስህ ሌክቸር ሌባ ነህ አንተ። በምን እኔ አንተም ሌባ ለመሰለ ሌብነት ሮንግ የሚባሉ በሮንግ ህይወት የተጨማለቁ ሰዎች ተብሎ በሰዎች ማህበረሰብ ለምሳሌ እኔ አንድ ሰው የሆነ ማህበረሰብ ያንን ሰው ባልተገባ መንገድ ተረዳው ማለት ሰውየው የተረዳው ነገር ለሱ አደጋ ሊሆን ይችላል ለሚያገለግለው። ኤኒዌይስ እነሱን በማምጣት የምታገኘው ገንዘብ አለ። በምን
እኮ ሶሻል ሚዲያ ነው ስራ ያልክ እኮ አይደል? ስራዬ ነው እኮ አለቀ። ሶሻል ሚዲያ ኢንካም አንተም አንዱ ሌባ ነህ አይደለም። አይገናኝም። ስም ቀይረህ ስም ቀይረህ ፓስተር ሆነ ነገርኩህ። ፓስተር ሆነ ሰው እኮ ያምናል። ኖ ያምናል አይደለም። አንተ አሁን የምትናገራት ነገር አንተን ነው የምትወክለው። ለምን እኔን አይደለም የሚወክለው? አንተም ተመሳሳይ ነህ አይደለም። እኔ ሌባ ሆኜ እኔ መረጃ ካለ አምጣ። ጸልዬልህ 10 ሺህ ብር ስጠኝና 100 ሺህ ብር ይሆናል። አሰራር ይለያያል። አደራረግ አየህ፣ ሌባ አይደለም ብለህ ዲፋይን አደረከኝ። ለምን ስላልሆነ ነው። በቃ እኔም ስላልሆንኩ አይደለም። እናንተ ጋር ግን እየጸለይክ ገንዘብ ካስከፈልክ ከሌብነት ውጭ ምን አለው? ይኸውልህ አንድ ነገር ልንገርህ። መጽሐፍ ቅዱስ ከወንጌል ገንዘብ እንድታገኝ አስቀምጧል ህጉን። የሚያበራየውን በሬ አፉን አትሰማ፣ ይልቅስ ደግሞ በማስተማር የሚደክሙ እጥፍ ክብር ይገባቸዋል። ገባ የኔ ምዕመን? ስለዚህ ከድሃ እጅ አይደለም ለምን ድሃ ብለህ ታስቀምጧለህ? እና ታዲያ ኢየሱስ አለባት እኮ ባለጸጋ። ኢየሱስ ስለ ገንዘብ ነው የምናወራው። ይኸውልህ ኢየሱስ ክርስቶስ እኮ ቤተ መቅደስ ገብቶ ካሽ ነው የምናወራው። ኢየሱስ ቤተ መቅደስ ገብቶ ካሽ ነው የምናወራው። ከማጅ ነው ወርቅ የተቀበለው፣ ቀለበት ለዛው የምትበላው የሌላት። ኤልያስ ከማጅ ነው። የነሱ ትርፍ አለው። የኔም ለምንድን ትርፍ የሌለው? እኔ ፌክ መንፈስ ነው እንደሚሰራብኝ? የአባቶቼ ወንጌል አማኝ ነኝ እኮ። ሴቱ ጋር ትርፍ ያለው ነገረኛ አለ። እኔ በእኔ ህይወት ውስጥ ትንንሽ ሆነው ታሪክ የሌላቸው በጣም በኢኮኖሚ የተጎዱ በጣም ብዙ አይነት የህይወት ችግር ውስጥ የነበሩ ሰዎች አምነው በዘሩት አምነው በሰጡት ነገር ታሪካቸው ሲቀየር ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አያልቅም ተነግሮ ይመረኝ ሁሉም ነገሩ ለኔ ማይሆን ሰው መሆኑ ሳይ በቃ እኔ መለያየት ይሻለኛል አልኩ። ነግሬያቸዋለሁ። እዛ ያሉ ዘመድ ነግሬያቸው እኔ እለያያለሁ፣ ይሄ ሰው ለኔ የሚሆን አይደለም። ብዙ ነገር በቃ እኔ ላይ እንደዚህ ነው እንዴት ትዳር ለምን አልኳቸው። እንደለመነው አይደለም ለምን ሁሉም እያለው ለኔ በጣም ነው እንትን የሚሆነው ስላቸው ኖ አንድ እስኪ ልጅ ከመጣም ሊስተካከል ይችላል ታገሺ ምናምን አለችን ሴትያ ልጅ ከዛ እኔ አልፈልግም አልኳት። እኔ ደግሞ ዕውቀት የለኝም ስለመከላከያ ምናምን ብዙ ዕውቀት የለኝም። ልጅ ነኝ የዛን ሰዓት ዛማ እኛ ጋር ደግሞ ብዙ አይደለም እንደዚህ ከወንዶች ጋር ምናምን ብዙ ስላልሆነ እኔ መከላከያ ያለ ጤና ጣቢያም እንደሆነ አላወቅኩም፣ አልተጠቀምኩም። ከዛ ሲሄድ ጤና ጣቢያ ሲመረመር እርግዝና እንዳለኝ ተነገረ። ጸነስሽ ተባልሽ? ጽንስ ምን ተሰማሽ? በጣም አለቀስኩ። በጣም በቃ ራሴን ላጠፋ ሁላ ብዙ ነገር አሰብኩ። ብዙ ያልጠጣሁት ያላደረኩት ነገር የለም ጽንሱ እንዲወርድ፣ ግን በቃ ሊሆን አልቻለም። ላስወርደውም ቦታም አላቅም። ጽንስ ማቋረጥ አልቻልኩም። ለምን ነበር ጽንሱን ማቋረጥ ትፈልጊ? ከማይሆን ሰው ወልጄ ያልሆነ ሰው ለልጅ እንዴት ይሆናል? አስበው። ለኔ ያልሆነም ይሄ ሰው አይደል? ለእኔ ነው መጀመሪያ ማያውቀኝ፣ በኋላ የመጣው ልጅ ደግሞ እንደማይሆን እየታወቀኝ መጣ። ከዛ ይሄ ሰው ለኔ አይሆንም፣ ነገ ጧት ሸክም ነው እንትን የሚሆንብኝ ምናምን እያልኩኝ በቃ ላስወርድ ያላደረኩት የለም። ግን አልሆነም። እግዚአብሔር ስለፈቀደ እንድትወለድ ልጅቷ እንትን ስለሆነ በቃ ሆነ ሄደ። ገፋት ጽንሱ በቃ እኔ የተበሳጨው ግን ደግሞ የትም ሄጃ ስለልጅ እርጉዝ ሆኜ ምንም ልሆን አልችልም። ከዛ በቃ ሳልወድ እንትን ሆንኩኝ ከሱ ጋር በቃ ልቀጥል እስኪ ሊያው ደግሞ በጸባይ ደግሞ ልሞክር ብዬ መለማመጥ ጀመርሽ። መለማመጥ ደግሞ የባሰ ስለማመጥ ደግሞ ባሰበት እንደው መጸነስ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አያልቅም ተነግሮ